ቃል ብርሃን ነው። ቃል መጣ ማለት ኦሬዲ እግዚአብሔር ወደ ህይወታችሁ መጣ ማለት ነው። እኔ ሁላችሁ ስለራሴ ስነግራችሁ ወደ 20 ዓመት አገልግያለሁ። ትልቅ ሰው የኔ ልጅ እንዳይል መሰላችሁ። አይ እንደውም ከዛም ሊበልጥ ነው እንጂ አሁን 20 ሁሌ ስለምን ዘው ፖዝ አረኩት አይደል ታዲ ይበልጣል። ከዛ ወደ 23 ዓመት ምናምን አገልግያለሁ። 23 ዓመት እና አምላኪ ድለኛ ነኝ። እና በዚህ ሁሉ ዓመት ምን የቱኛውም የኔ ስትሬንግዝ የለበት። እንኳን ዓመት 2 ዓመት አገልጋይ የሚያደርግ ጡንቻ የለኝ። by the grace of God ነው። በእግዚአብሔር ጸጋ ነው። ግን አንድ ነገር ልንገራችሁ። በኢትዮጵያ ቤተክርስቲያን ታሪክ ቸርች ውስጥ የቆያችሁ ሰዎች ታውቃላችሁ። በጸጋ አገልግሎት በተለምዶ የጸጋ አገልግሎት ነው የምንለው እንጂ ሁሉም አገልግሎት ጸጋ ነው። ሁሉም እግዚአብሔር ቤት የምታደርገው ነገር ሁሉ ጸጋ ይጠይቃል። እና በኃይል አገልግሎት በፓወር ማኒፌስቴሽን በትንቢት አጋንንት በማስወጣት ሲያገለግል የነበረ ሰው ከጥቂት ዓመት በኋላ ያቆመዋል። ልክ ነው ያቆመዋል። ከዛ አስተማሪ ይሆናል። እና የኢትዮጵያ የቤተክርስቲያን ስትራክቸር በጣም እየበሰለ መጥቶ ነው ይሏል። በሳል አገልጋይ ሆነ በሳል ሆነ ሰውየው ኤፌሶንን ያስጠናል፣ ቆላስያስን ያስጠናል፣ ገላትያን ያስጠናል፣ ሮሜን ያስጠናል። አሁን አንተ ግን የምትኖረው አዲስ አበባ ነው። ማለት አዲስ አበባ ግን ይጠፋል፣ ኑሮ ይጠፋል። በጣም ጥሩ ጥቅስ ታውቃለህ። መንፈሳዊ ዓለም ላይ ተጋድሎ ግን አታውቅም። ፔኔትሬት አድርጎ መግባት። ለዚህ ነው ብዙ ጥቅስ ያውቃል፣ ሰላቢ ገንዘቡን ይበላዋል። ልከራ ብዙ ጥቅስ ያውቃል፣ ጎበዝ ነው። በር ላይ የተጣለ የተደገመበት ዶሮ 3 ቀን ያስተኛዋል ቤቱ። መንፈስ ዓለምን ዘልቆ አይገባም። መጽሐፍ ቅዱስ አንብባችሁ ጭንቅላታችሁ ላይ ዕውቀት እንዲመጣ ሳይሆን የእግዚአብሔር አካሄድ እንዲገባህ ነው። እግዚአብሔር እንዴት ነው የሚሄደው? ለዚህ ነው ሁሉ ጊዜ እኔ ሰውን መመክረው ረጅም ሰዓት ቃል እንደምታጠና ሁሉ ረጅም ሰዓት በልሳን አውራ። በል wherever I go ያው አብረውኝ ያሉ አገልጋዮች ያውቃሉ። ልሳን ካፌ ጠፋ ሰለሙ። ለምንድን ነው? ከመንፈስ ዓለም ጋር ያለህን ኮሙኒኬሽን አታቋርጡ። በዚህ ጳውሎስ አታቋርጡ ጸልዩ አለና ይቻላል። ማይቻል ነገር ቢሆን እንዴት ይለናል? እንደውም አንዳንድ ትርጉሞች without gap ነው የሚለው። ፋታ አትስጡት ማለት ምን ማለት መሰለ? ጸልዩ የሚል ታጥረር እሺ እና መስኪን አይነት እኛው አይደል አቋሉ የሃይማኖተኛ አሉ ዶም ብዙ እኮ እሺ ሁላችንም እንጸልይ። መንፈሳዊ እኔ ሊል ነው እኮ ሊነግር ፈልጎ ነው። እኔ ሁሉ በፊት ጥያቄ የሚሆንብኝ ያደኩት ሙሉ ወንጌል ቤተክርስቲያን እምቀናበት ጸሎት አላቸው አንዳንድ ሰዎች። ህይወታቸው ግን ያስጠላኛል። ጸሎታቸውን እቀናበታለሁ። ምን ግን አይቀየሩም። አብረን ከተንበረከከ ሸሚዞይ ነው የምቆየው። እኔ ጨርሻለሁ። ቆየው እሾፋቸዋለሁ። ሸሚዞይ እንደ አይነሱማ እና እንደነሱ መሆን እፈልጋለሁ። እንደነሱ ብቆይ አሉ አይነሱ አሉ። እኔ ጨርሻለሁ። አሁን የገባኝ አሁን መንፈሳዊ
መረዳቴን እግዚአብሔር ሲያሳድገው እየጸለዩ አይደለም ሊያስጨንቁኝ ነው እኮ ከልቤ ነው ምነግር ወዳለው ምንም እኔ በነፊቴ ያንተ ዴሊቨራንስ ነው አገልግሎት ሲጀምር ርቦኝ አይደለም የጀመርኩት ምንም አገልግሎት በነፊቴ የሰው ዴሊቨራንስ ደሞ የሆነ ሌቭል ላይ ይበቃል በቃ ይበቃል ምንም የሰው ነፃነት ነው ደሞዝ የሚሆን ፕሬየር ትክክለኛ ከሆነ እየጸለይክ ከሆነ ህይወት ይለወጣል ስለዚህ ከግብዝነት ጸሎት ራሳችሁን አውጡት አንዳንድ ጊዜ የምትጨነቁላቸው ሰዎች አጠገባችሁ ያሉት እመኑኝ የሚቀጥለው 5 ዓመት ላይፋችሁ ላይ ሌሉ ናቸው አንዳንድ የምትጨነቅባቸው ሰዎች ቶ 5 ዓመት ሩቅ ነው አምና እኮ ያስጨነቁ ሰዎች አሁን የሉ why you care አንተ ለመንፈስ ዓለም አትጨነቅም እንዴ እኔ ለዘላለም ከናንተ ጋር ሆናለሁ ላላህ አትጨነቅ ስለ ረጅም ዓመት አገልግሎት የነገርኳችሁ አይደል ለምንድን ነው የቆየሁት እኔ ለምን አላቆምኩም ቆይ ናዝሬት ስመጣ አገልጋይ ደምሩ ስንት ዓመት ታቀኛል 15 ዓመት ያኔም አጋንንት አስወጣለሁ ያኔም ተነብያለሁ አይደል አሁንም ያው ነኝ አረ ያኔም ደንሳለሁ እንዴት ነው የቆየሁት ስትለይ የእግዚአብሔር ቃል ብርሃን ስላለኝ ነው ከተወሰነ ጊዜ በኋላ ማታያቸው አገልጋዮች ካሉ የእግዚአብሔር ቃል ብርሃኑ ስለሌሉ ነው የሰማችሁ ቃል መጣልህ ማለት ቃል የመጣላቸው አውጣው ይሄን ቃል አውጣልኝ ማለት ቅዱስ መዝሙር 84 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ኢየሱስም እንዲህ ሲል መለሰላቸው ምን ብሎ በሕጋችሁ እናንተ አማልክት ናችሁ አልኩ ተብሎ አልተጻፈምን እሺ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው መጽሐፍ ሊሻር የማይችል ከሆነ መዝሙረኛው በመዝሙሩ ተናግሮታል ሕጋችሁ እኮ ተናግሯል ምን ብሎ ቃል የመጣላቸውን ሰዎች አማልክት አልኳችሁ አምላክ ብያለሁ አማልክት እና አሁን እንትን የቃሉ መንፈስ አግኙት በደንብ ስሙ ይሄ ተጠቀሰው ጥቅስ ይሻራል አንድ ስሙ አሁን አምላክና አይደለም ከሆነ ኦርዲናሪ ላይፍ ስታይል ተወጣለ ቃል ሲመጣ እስቲ ድሮ ጠንቋይ ቤት ወይ ደጋሚ ቤት ምናን ሄዳችሁ ምታቁ እውነት አታቁም ታውቃላችሁ አይደል ብዙ ኪሎ ሜትር ትሄዳላችሁ አይደል ብዙ ገንዘብ ትሰጣላችሁ ልክ ነኝ ጋሽ ከዛ ይዛችሁ የምትመጡት ምንድነው ቃል ነው የሚሰጥህ ለምን መሰለህ መንፈሳዊ ዓለምን የሚያዝነው ቃል ስለዚህ ገንዘብ ያገኘን ሰው አይደለም ቃል የመጣለት ሰው ይሄ ሰውዬ ከኦርዲናሪ ላይፍ ወጥቷል አማልክት ለምን አላቸው ካላችሁ ከዛ በኋላ ኖርማል ሰው አይደለም ፍጥረት ይታዘዝለታል አየር ይታዘዝለታል ነገስታት ይሸነፉለታል ወንዝ ይቆምለታል ስለዚህ ዛሬ እግዚአብሔር ቃል ልኮላችኋል
የባሃቶቤም ባላሃውስ ገና ነኝ ግን እርግጠኛ ሆኜ የምነግር አንተ ብቻህን አትወጣም ማሾባ ክላሪ ጋማቶለ ከማሹ ደደከባዲና ማሃቶስ ስለዚህ እምቀበለው ቃል ባሉት አጠገባችኋለሁ በእርግጠኝነት ልንገርህ ቅዳሜና እሁድን አልፈም በለው ማሃደገበኒ ካባሶ ቫቴ ፓራዱካ ማሃ ሊክራቬኒያ ፖቬሳ ይሄን ሁሉ የምናገረው እንደ ኖርማል እንዳትሰማይ ቅዳሜና እሁድ ሳልፍ ምንጭ ይፈልቃል የሆነ ያሸናፊነት ማህተም ሲመታ ያዩ ያሸናፊነት ማህተም ሲመታ ያዩ ሃታ ላንተ ሲመታ ያዩ ነው ፓላጋባሽላሃ ክላሬ ሄሜታካባስ ጀጋባላ ካማቶራ ዘፕራቪኒያ ፖቫ ሰኞ የኢየሱስ ወደኔ የመጣው ሚል ትምህርት ያስተማርኩ ነው ገና ያላስተማርኩትን አንድ ፓርት ልንገራችሁ ሰይጣን ኢየሱስን ሊፈትነው የመጣው አንዱ በዳቦ ነው አይደል በእንጀራ ነው ሊፈትነው የመጣው ምን ማለት ነው በረሃቡ የዘላለም አጀንዳውን ሊያስጥለው ነው የፈለገው በሆዱ ኢየሱስ ስለ ሆድ ምን አስተምሮ እንደሄደ ታውቃለህ መንፈሳዊ ዓለም ላይ ኢሹ አይደለም ብሎ ነው አበኔር ይሄው የሪች ልጅ አንድ ቀን ምን በላለው ብሎ ያውቅ አንድ ቀን ያንተየነ ሪች ስራ ነው አንድ ቀን መንፈሳዊ ዓለም እንዴ ነው እንድትኖር የሚፈልገው ተቀልዳለህ ትለኛለህ አልቀልድም መጽሐፍ እንዲህ ነው የሚለው ስለምትበሉ ስለምትጠጡ ስለምትለብሱት አትጨነቁና በሰማይ ያለው አባታችሁ ምንድነው የሚለው ይሄ ሁሉ ይልና እንደሚያስፈልጋችሁ ያውቃል እንደሚያስፈልግሽ ያውቃል ላሳድገው if you are born again ከዳንክ በኋላ ይሄ ጉዳይ ለጸሎትም የሚቀርብ አይደለም እርፍ በለው በቃ ጃሃታ ከዳንክ ኢየሱስ ከገባ በኋላ ይሄ ጉዳይ ለፕሬየርም የሚቀርብ አይደለም አዳጋታሃስ እንደሚያስፈልጋችሁ ያውቃል መብላት ግዴታ ነው መልበስ ግዴታ ለምን አሜን አትለኝ ወሰደውና አሜን በላይ አሁን እኛ ምን ኖርበት ዘመን ወደ መጨረሻ ዘመን እየተጠጋን አይደል ኢየሱስ ሊመጣ የመጨረሻው ዘመን በደረሰ ቁጥር ጥሩ ዘመን አይመጣም እርፍ በሉ እህል እየረከሰ አይሄድም አሕዛብ ድቅድቅ ጨለማ ይውጣቸዋል አሁን ይኸውልህ የምትቀየረው አንተ እንጂ ጎረቤት ይጨልማል አንተ ጋር ይበራል በዚህ ሁሉ ምንም እንትን አትበል ይሄ መንግስት ከመጣ ነው ያ መንግስት ከሄደ ነው ይሄኛው ቢመጣ እየከፋ ነው የሚሄደው ቢብሊካል መጽሐፍ ቅዱስ አይደለም ምንም ይሄ ከመንግስት ጋር ከመንጋ ምናምን የሚገናኝ የአሜሪካ እጅ አለበት ጃፓን እግሯን አስገባች ቻይና ተቀመጠችበት ምናምን አይደለም እየገባ አሁን አንተ ነው የምትቀይረው ለጻድቁ ግን ነው የሚለው መልካም ይሆንልሃል እጀማ ብቻውን አለም እየተወረወረ በድቅድቅ ጨለማ ይበራል በደረቅ ምድር ትለመልማል ኢየሱስ ይሄን ወቋል በዓለም ሳላችሁ መከራ አለባችሁ
ብዙ ጴንጤ እዚህ ጋር ያቆማል። ቀጥሎ ምን እኔ ግን ይልና ዓለምን አሸንፈዋል። በወደደን በእርሱ ካሸናፊዎች እንበልጣለን። ሬዲ ናችሁ? ዘመኑ ምንድነው? ክፉ ነው። ለኔ ብቻዬን ግን ቀይሯል። መዝሙር 84 ላይ አውጡልኝ ቁጥር 4 ጀምር። በቤትህ የሚኖሩ የተባረኩ ናቸው፣ እነርሱም ለዘላለም ያመሰግኑሃል። ቆይ እነዚህ የተባረኩ ናቸው። አሁን በደንብ ስሙኝ። እኔ እዛ ቸርች የሚያናድዱን ይሉኛል አይደል? ሁሌ ይጨፈራል። አንዳንዴ እንኳን አያለቅሱ። ሁሌ ፋሲካ አለ። በቤት የሚኖሩ የዓመት በዓል ቀን አይደል? ለዘላለም እድሜ ልክን የምትዘምርበት ቅባት ውሰድ። ዛሬ የሆነ ነገር ከእጅ ጋር ሲወረወር ይሰማል። እድሜ ልክሽን የምትዘምሪበት ቅባት ውሰድ። ይሁን አለ። በህይወቴ ዘመን ያልዘመርኩበት ዘመን የለኝም። አትቀኑ ማለት ለእንባ አይኔን ከልክሎታል። ይሄ ሁሉ ከሱ ከሆነልኝ ይሁንላችሁ። አምብለስድ የተባረከች ሚስት ነው የሰጠኝ። የተባረኩ ልጆች ነው የሰጡኝ። እናትና አባት የተባረኩ ናቸው። አምብለስድ የሚወጋኝ እጅ የለም። ሁሉ የሚደግፈኝ ነው። እዚህ ጋር ያሉ አገልጋዮች የተባረኩ ናቸው። አንድ ሾክ የለም እዚህ። እግዚአብሔር ምስክር። አምብለስድ በቤት የሚኖር በጌታ ውሰዱልኝ። በትዳራችሁ አታልቅሱ። በወለዳችሁት አታልቅሱ። በስራችሁ አታልቅሱ። በአገልግሎታችሁ አታልቅሱ። ለዘላለም ዘምሩ። ይሄው በመንፈስ አይዋል። ይሄው መንፈሳዊ ሰው ኮንክ ብቻ ነው የሚገባ። እልልታ ግን እየተራመደ በየሰው ቤት ገባ። ዊጋዲ ካኒ እኔ መልስ አንዴ ለዘላለም እያልኩ ኖራለሁ። እየዘመርኩ ኖራለሁ። የዝግጅት ውጤት አይደለም። ዳዊት እንደዚህ አለ። እንደዚህ የሚል ቃል አለ በቀድሞ ትርጉም በጻድቃን ቤት የእልልታ ድምጽ ይሰማል ይላል። በአዲሱ መደበኛ ትርጉም እንደዚህ ነው የሚለው። በጻድቃን ቤት ይልና በእግዚአብሔር በተሰራላቸው ስራ የእልልታ ድምጽ ይሰማል። ምን ማለት ነው? የሆነ ተአምር ይመጣና እልልታ ያመልጣል። ለዘላለም ያመሰግናል። ቀጥል። ለዘላለም ያመሰግናል። ቀጥል። አንተን ብርታታቸው ያደረጉ ይሄ አይደለም ጉልበቴ፣ ይሄ አይደለም አቅሜ፣ ይሄ ሰው ሁሉ ሰው ስለተሰበሰበ አይደለም። አንተን ባዘ ይሄ መዝሙር የሚናገረው መዝሙር 84 የእግዚአብሔርን ቤት ስለመውደድ ነው። ቸርች ስለመውደድ አንዳንድ ጊዜ እንደ ፋራ ይቆጥሯቸዋል አይደል? አንቺ ደግሞ ሌላው እዛ የምትሄጂው አጠፊም ልምተው አንደ አንተ ማሰቋ አንፍዘዋል። በካሜ ያጠላል አይደል? ማለት እንዲህ የሚል ሰውዬ እሱ እኮ መቆም አቅቶት ባንኮኒ ተደግፎ ብብቱን ተይዞ ቤት የሚገባ ነው። ሳክሮ እና በቃ ያኛው አርፍና አንተ እግዚአብሔር ቤት አሜን ማለት ፋራ
በጣም ይገርመኛል እኮ ይሄ ማለት እኮ አይን ሲታወር ነው። እነዚህ ሰዎች አለ የተባረኩ ናቸው። ሩጦ ቸርች የሚመጡ አንዱ ባይዘው ቸርችን የመውደድ ሚስጥር እግዚአብሔር መከታይ ማድረግ ነው። ልተነብይ ነው የሚቀጥለው ቀናችሁ ላይ ፈልጋችሁት የመጣው እግዚአብሔር ይከተላችሁ። ቶሎ በል ቅዱሴ አሁን በደንብ ስሙኝ። በልባቸው የጽዮንን መንገድ የሚያስቡ ብሩካን ናቸው። አሁን በልባቸው ገና ቤታቸው ሆኖ ቸርችን የሚያስቡ ባለፈው ኦሪጂናል የተወሰነ ቀን ቸርች አልመጣሽም ምን አሰብኩ ነበርሽ? በሆነ በስራ መግቢያ የተወሰነ ቀን አልመጣችም። በህልሜ ሳመልክን ያደርኩት ናፈቀኝ ቸርች አለች። ይሄ ነው ጤና ባይዘው። ትላንት ጸሎት ቤት ስነግራቸው ነበር በቀደምነት ልጅን ሆስፒታል የምትወስደው ሲደማ አይደለም፣ ሲደማ ብቻ አይደለም፣ ሲቆስል ብቻ አይደለም፣ ሲወድቅ ብቻ አይደለም። በዋናነት አልበላም ካለ ነው ይዞ የምትሄደው። አልበላ አለ ብሎ ብዙ እናቶች ሲያለቅሱ አይቻሉ። ሲሪየስ ኢሹ ነው። ይሄ ልጅ አልበላ ቢላው ምንድነው የምናደርገው? ሲሪየስ ኢሹ ነው። ዋው በአምቡላንስ ነው ይዘን ነው የምንሄደው። መብላት አለብን። ከዛ ምንድነው የምናደርገው? ሆስፒታል ወስደን ምንድነው የምናደርገው? ጥርሱ እየተፈለቀቀ ይሰጣል እንዴ? አይደለም። ግሉኮስ ማለት ያለቀ ምግብ ነው። ደም ላይ ይገባላል። በዚህ አልበላም በዚህ እየበላ አንዳንድ እኮ ቸርች የማይመጣ ጴንጤ ተይዞ እኮ መሰካት አለበት። እግዚአብሔር ምስክሬ ነው። ዝም ብለህ ቤት ቁጭ አድርገውና ና ምሳ ብላ ብላ ጄፒኤስ ክፈትለት ሰካው እንዳይወጣ እንግዳ ነው። ከፈትበት ጄፒኤስ የበላ ቀስ ብሎ ያያል። ጠብቀው ትንሽ ጠብቀው ከ30 ደቂቃ በኋላ ረጃ ይላል። ግሉኮሱ ሲገባለት ነው እየገባ ነው። ካታታ ያያብለ ከዛ ውጣ ብትለው አይወጣም። ከዛ ቤት መጨረሻ ሊወጣ ሲል ይላል ፍሪኩዌንሲውን ተሰጡኛላችሁ ብሎ ነው የሚወጣ። በኢየሱስ ይሄ ቲቪ አሁን መንፈሳዊ አፒታይቱን ከፍቼዋል። ቸርች ማሄደው ሰው የቀስቅሽዋል። አሁን አንስቼዋል። ሰይጣን ሊገል ሲፈልግ ታውቃለህ ቸርችን እንድጠላ ያደርጋል። ሰይጣን ሊገል ሲፈልግ አፒታይትን የሚዘጋበት መንገድ ነው መነግር። የሶስት አገልጋዮችን ፌላሪቲ ይነግራል። ድካማቸውን ይነግራል። እንትናን ብሩን በለዋሉ፣ እንትናን ተኝቶ ተያዛሉ። አይገርሙሽም እየቆለፈሽ ነው አፒታይትሽ። ቤቴል ማለት በቀደም ቤቴል ማለት የዳቦ ቤት ማለት ነው። የእግዚአብሔር ቤት ማለት የፉድ ቤት ማለት ነው። አሁን እኮ እየተበደልክ ነው ቁጭ ብለህ እየሰማሽ እያልክ ነው። እነዚህ የተባረኩ ናቸው። ቀጥልልኝ ቅዱስ ያለ በለቅሶ ሸለቆ በሚያልፉበት ጊዜ ቆይ እነዚህ ሰዎች ይሄ ጉዳይ የሚመለከተው እነዚህን ነው። ቸርችን ወደው የመጡ እግዚአብሔርን ትምክታቸው ያደረጉ ሰዎች በህይወት ጎዳና ቅድም መከራ አለ ብያቸዋል። በለቅሶ ሸለቆ ሲያልፉ አናግረኛ አሁን ያለ ለነሱ ብቻ አይደለም መንገዱ የለቅሶ ነው። እዚህ መንገድ ላይ ፕሮፌሰሩም ከመጣ ያለቅሳል። I love you ኢንቨስተሩም ከመጣ የመንገዱ ባህሪ ነው የለቅሶ ነው። ከዚህ መከራ ባንዱ የሚወጣ ማለፉ አይቀር አንድ ቀን የኔ ነገርማ ምናምን እያለ ነው የሚሄደው። ለምን የለቅሶ ሸለቆ ነው መንገዱ። እነዚህ በእግዚአብሔር የሚታመኑ ግን ሲገቡበት የመንገዱ ስም ይቀየራል። አንተ የገባህበት መንገድ ዛሬ ይለመልማል። እመነኝ ለአንተ ብቻ የሚፈልቅ ምንጭ አለ። የወረረኝ ነው ቅዱስ
በለቅሶ ሸለቆ ሲያልፉ ምን ይሆናል? በለቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል። ሰው የለማ የመከራውን ሀገር የምንጭ መፍለቂያ ታደርገዋል። ተስማማለህ? ያደርጉታል ነው የሚለው። አንተ ታደርገዋለህ። የለቅሶውን ሸለቆ የሐዘኑን ሸለቆ ላንቺ ግን የምንጭ መፍለቂያ ይሆናል። ላንተ ግን የምንጭ መፍለቂያ ይሆናል። እግዚአብሔር ብሎኛል። ለሚስማማኝ ሰው የመከራው መንገድ ምንጭ ይፈልቅበታል። አዎ ውሰጂው። ሰው የሞተበት ቦታ ቅባት ትቀበያለሽ። ሰው የደህየበት ቦታ ላንቺ ይሳካልሽ። ሰው ያለቀሰበት ቦታ አንተ ግን እልል ትላለህ። እኔ የምተነብየውን ትንቢት ከተቀበልክ ከዚያው ሀገር ሳትወጣ ይፈልቅልሃል። ህዝብ ያለቀሰበት ሀገር ውስጥ ይሳካልሃል። ቫሊ ከማራ ቫዲያ የምንጭ መፍለቂያ ታደርጊዋለሽ። የምንጭ መፍለቂያ የምንጭ መፍለቂያ የምንጭ መፍለቂያ ጎንበስ ብለህ ይፈልቅልኛል በይ። ሙሴን እግዚአብሔር ባህሩን ምታው እንዳለው አላሳልፍ ያላችሁን ችግር መታውት። አላንቀሳቀስ ያለሽን መታውት። አላስኬድ ያለሽን መታውት። ሃዳጋ ከዚህ በኋላ አትሄድም ያለህን ከፈትኩት። ኃይል ይሰማኛል። ኃይል ይሰማኛል። ዝጉ መንገድ ተከፍቷል። ተንቀሳቀስ። ተከፍቷል። ተከፍቶና በቀድሞ ትርጉም እንዲህ ነው የሚለው። የሕግ መምህር በወሰነው ስፍራ በለቅሶ ሸለቆ ምንን ያዘጋጃል ነው የሚለው? በረከትን ያዘጋጃል። this means በዛ መንገድ ማለፍ የተወሰነ ነው። መንገድ አይቀየርልህም። ከመንገዱ ውጪ ሆነ ግን ባህሪ አንተ ህይወት ላይ ይታያል። አይቀየርልህም መንገድ ግን ከመንገዱ ባህሪ ውጪ እዛ መንገድ ውስጥ የገቡ ራሳቸውን አጥፍተዋል። እዛ መንገድ ውስጥ የገቡ ሱሳይድ አድርገዋል። እዛ መንገድ ውስጥ የገቡ ስራ ቆመዋል። ትዳራቸው ፈርሷል። ያንተ ግን ይለያል። ያንተ ግን ይለያል። እግዚአብሔር እዛው ምንጭ አፈልቅላችሁ። ምንጭ አፈልቅላችሁ። Are you ready? እኔ ጸልያለሁ ዛሬ ያላችሁበት ቦታ ሃሌሉያ አምላኬ ምንጭ አፈልቅ። ያልጠበቃችሁትን ምንጭ አፈልቅ። ከናንተ ዝግጅት ውጪ የሆነ ምንጭ አፈልቅ። እናንተ ያልተዘጋጃችሁበትን ምንጭ አፈልቀዋል። ከናንተ ውጪ የሆነ ምንጭ ይፈልቃል። ከአገሩ ጸባይ ውጪ የሆነ ምንጭ ይፈልቃል። አረ ወየ ጀላ ካፋዲያሳ አንቺ ቤት ብቻ ሲገባ ከአገሩ ይለያል። አንተ ቤት ሲመጣ ከአገሩ ይለያል። ሀፋጋፋዲያ ማሶሌ አረባክ የለቅሶን ሸለቆ የምንጭ አረግሽው። የምንጭ አረግከው። ቪላ ፔሌ በሸባሃ ይሄ ሁሉ አንተን አምኖሃል የኔ ጌታ። ቤታቸው ሲገቡ ምድረ በዳቸው ይለምልም። ምድረ በዳቸው ይለምልም። ለዚህ እኮ ነው ይኸውልህ ለዚህ ነው ያለፍንበት መንገድና እላችን ላይ ያለው ሞገስ አይገናኝም። ይቺ ማናት የተባለው? ይቺ ማናት የተባለው ማን ነው? ከምድረ በዳ የምትወጣው እኮ ነው። የምትወጣው ከለቅሶ ሰፈር ነው። የምትወጣው ከደረቅ ምድር ነው። ግን የሰው ሁሉ አይን ስባለች። አላካባሃ ከሆነ በረሃ ውስጥ ነው የወጣው። ሀገር ይሰማሃል። ለማከበ ያዲባራ ጂባራፋሃ አላካፊዳሳ በለቅሶ ሸለቆ ነው አልከሳህም። በለቅሶ ሸለቆ ነው አራበህም። በለቅሶ ሸለቆ ነው አልጠቆርክም። በለቅሶ ሸለቆ ነው ቃል ሸትክም።
ቤት አልሸጥክም። እግዚአብሔር ምንጭ አፈለቀልሽ። ሹጋ ባሃቴሳ ማልቬንዳ ኪያቦሳ ሀዳዳጋዲጋዲጋዲጋቦሳ አልቫቲክ ሚተቦሼ ባባታ ዲጋራ ዲጋቦሴ ካሚባ እየሰበከ ነው እያስተማረ ነው ካልክ ተሸውዳ እየተነበይኩ ነው እርገጠው ያፈልቅልሃል። ቸግሮታል ብለውሃል ግን ከቤት ይበላል። አሁንስ ራበው ይላሉ አንተ ቤት ይበላል። በቃ ዛሬ ይሄው ነው ያለኝ እማገለግለው ጌታ ምስክሬ ነው። ሰው በመረረው አገር ይተርፍሻል። ሰው የት ሊድ ባለበት አገር ይተርፍሻል። እንዴት ይኖራል በተባለበት አገር ይተርፋል። እንዳደነግጥ በረሃ የተባለው ቦታ ላይ ውሃ በውሃ ነው የሚሆነው። because of you ባንተ የተነሳ ይሁን አለ። አንዴ አየሩ ላይ አምላኬ የበረከት አምላክ ነው በሉ እስቲ። ሁሪጋዳ ደጋቡደለ ባዳካባደለባሽ ደጋባዲጋማያ ከተለ በቸና ቦደለ በጋዲያ ማሳ አሁን የጮክ ዛጋ ድምጽን የምሰማው ሰው ልክ አዲስ ፋብሪካ ሲከፈት እንዲ እንደሚቆረጥ እግዚአብሔር የበረከትን ሲዝን መረቀው ዛሬ አው ሲቆረጥ ያየውላ ሂደጊያ ፖቬታሳ ዲጋባጋባጋማታ ተላባራፋ ዲጋባሪ ከማሳ መነሻ ሳይኖራቸው የሚነሱ ሰዎች ደነገጠ። ጨለማችሁ ደነገጠ። ፓውዛን የተለቀቀበት ሀቲኬ ካሊያላስ ጂላ ከባራ የዓለም አይኖች ሁሉ ያዩሃል አለኝ ጌታ። ሊከባሊያሪ የዓለም አይኖች ሁሉ ያዩሃል አንተ። የዓለም አይኖች ሁሉ እግዚአብሔር በጣም ስምህን ያገነዋል። በቅባት ያገነዋል። የፈውስ ጣቢያ ያረጋሃለሁ። እኔ አሁን ራሱ ማይ በቴሌቪዥን ነው። ቹሊካ ሊጋ አይቼው መጣው። ምን አየህ? ትላንት የተኛው በህልሜ ሌላ ሰው ይሰብካል። የእግዚአብሔር ሰው አንተ በጉባኤ መካከል ትቀመጣለህ በፊት ለፊት። እኔ ሁለተኛ ላይ እቀመጣለሁ። እየተቀመጥኩ ዛሬ እየተናገርከው ያለው ቃል በሙሉ ተናገር። እሺ የዘመኑ ሰው ቃል አይቀበለው ቃል አይሰማው ማለት እኔ መጽሐፍ ቅዱስ ያነበብኩ ነበር። ዞር ብለህ ከሰዓት እኔ ነው የሚያገለግለው አገኘሃለሁ አልኩ። እሺ በቃ ያለ ምንም ፕሮግራም ወደዚህ መምጣት አልፈለኩም። ራይ ያየው የግድ ነው መጣው። ከኔ መጣው ጎሮ አገልጋይ ነህ? አዎ ይሄን ፊት ይዩት ይሄን ፊት ይዩት። የዓለም ሁሉ አይኖች ያዩሃል። ቻይና ያህል አረብ ያህል ፈረንጅ ያህል ጥቁር ያህል በትክክል ይታየኛል እኮ ይታየኛል። በትክክል ይታየኛል። አሸናፊ የሚለው ስም ገነነ። በትክክል ሲማዱራ ጂኒያ ካባ አንዲገባ ቡራ ኩባጋይኮስ ጀፋን ያሳካ አንድም እንቅፋት የለም። ረጅም ዘመን የሚቆይ ነገር አለ የምነግርህ። ተጀመረ። ፓስፖርት ይዘሻል? አልፋቤት ነች ሰኞ አለኝ። ፓስፖርት? አዎ ያወጣው ነው። ለታውጪ? አዎ ያወጣው ጨርሻለሁ። ያወጣው ዛሬ ነበር ቀጠሮሽ? ይሄው መንፈሳዊ ዓለም ላይ ወጥቷል ፓስፖርት። አሜን። እግዚአብሔር ከአገር አውሮፕላን ይዞ ይሄዳየው የምትባረኪበት ሀገር ስትሄጃይ መኖሪያሽን በዛረኩት አለኝ ጌታ። አሜን። ማን ነው ዛሬ ጸጋ ማንም ከልካይ በፊትሽ አይቆምም ማለት ማንም አይችልሽም ማለት አሜን ዳሳቴ አሜን። አቁሚ የሚል እጆች አየሁኝ። እግዚአብሔር ከሰማይ እጆቹን አቁም አለ። አሜን። 3 ክንዶችን ሰበረልሽ። አሜን። ተሻግረሻል አለ። አሜን። ተባሰካ የነው ምትሮሮ እኔ ቃልቲ ድሮ የነበር ምትሮሮ ክፍለ ሀገር ወላይታ እግዚአብሔር እንዲህ በለው አለኝ። ወደ ተወለድክበት ሀገር አትመለስም አለኝ። አሜን።
ኢየሱስ ያድናል። በላለው በየሰሞኑ በቃ ሁላው ተወዛቅሎብኝ ወደዛ ለማለት ተጓጉጄ ነበር። ልትመለስ ዝም ብዬ ተስፋ ቆርጬ በቃ እዚህ አዲስ አበባ ከገባሁ 13 ዓመቴ ነው። ምንም አልያዝኩም። በቃ ዝም ብዬ ማንኛውም ስራ ይዛለሁ። ምንም አይታይም። ከዛ ልመለስ አልክ። በቃ ዝም ኮሞስኩ እዛ ሞታለሁ። ዝም ብዬ እዛ እጄ ገብቼ ቁጭ እላለሁ ብዬ ነበርኩኝ። አማኔ እዚህ ጋር ነበር ካል አማኔ መጀመሪያ የመጣው ቸርች አርብ ተካፍዬ በቃ ወደ ሀገር ይመለሳለሁ ብሎ ነው የመጣው። እዚህ ጋር ነበር የተቀመጠው። ራሱ አጎቴ ልጅ ነበርና ሂድና ቸርች ተካፈል ብሎ ነው ላከኝ። Sakaka 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 ጴጥሮስ ሲሰብክ መቋቋም ያልቻሉት ለምሳሌ የመጀመሪያው ቀን ስብከቱ የመጀመሪያ ማዕትስ ወደ ጌታ ያፈለሰበት አይ ቲንክ ሁለተኛው ስብከቱ ነው። ከባዱ ፓርት ለምሳሌ በመቅደስ በር ላይ የነበረው በእግሩ ማይራመደው ሰውዬ አጠገቡ ቆሞ ነበር። ያው ምስክር አለ አጠገቡ። አልቻሉም። ስለ ኢየሱስ እያወራ ኢየሱስ ያቆመው ሰውዬ አጠገቡ አለ። ቀና በላት ታታቀርቅር ሰካስ ይሁን አማን እንደዛ ነው የመጣው አይደል? አሁን የተወለደበት ሀገር ግን መኪና እየነዳ ነው ለቫኬሽን ሄደው አለ። ያው ምስክር ማለት ነው። ማገለክለው ጌታ ምስክሬ ነው። አሜን አሜን አሜን። እዚህ ምድር ላይ ምንጩ ፈለቃለ። እግዚአብሔር ባርኮአለሁ አለ። አትመለስም አለ። አጂጌስ አጂኬሌባ ዊካሪ ፋራስ ቱካዲያ ማቴበ ደላጊዳ ፕራዘከዲ ከባራ ሰዎች የማይነኩት እንጀራ ፊታችሁ ተቀመጠ። ተሮዲጋና ሹዲጋማ አፌሴ ኪማ ውታሌ ከቤሾ ብላራዳ ጋባሌ ከቦሬ ሂሪቢዲጊቢዲጊቢዲጊቢዲጊቢ ባላላቦራ ባላፋዳ ቺላ ባራዲያ እንዳንቴና ነው የሚመዝህ እግዚአብሔር። በድንገት ስትረዝም አይቻል ታይካ ፓስፖርቱን ይዘሽ እንዲህ ወደ ታች ስትይ የደረሰ ስንዴ ፍሬ አሜን አሜን። የደረሰ ስንዴ ፍሬ አሜን ሲበተንልሻል። አሜን ራቡና ላባስከለ በደና ማንካላባ ኢየሱስ ያድናል። ያለቀ ያንቺን ተሳትፎ የማይፈልግ አሜን። ያንቺ ጽሁፍ ያንቺ ፊርማ የማይፈልግ አሜን። የሆነ ወረቀት አሜን ከሩቅ ሀገር አሜን ያለቀ አሜን እግዚአብሔር የጨረሰው አሜን መጥቶ እጅ ሲገባ ይቻል። አሜን በኢየሱስም የዚህ ዓመት ዲቪ ሎተሪ ይውጣል። ተዛዛ ሀታታ ተጋቦሰ ከፋዲያሳ ቺከረዲ ከማሳ በኢየሱስም ይውጣል። ወሰጅ በተወደደ ሰዓት ሰማው ነው። በተወደደ ሰዓት ሰማው። This is the right time. This is the right time. ስባለካባያ ካስ መጽሐፍ እንዲህ ነው የሚለው። ቀርቦ ሳለ ጥሩት ነው የሚለው። ተገኝቶ ሳለ ፈልጉት ነው የሚለው። የሆነ መሬት ሲለካል አይቻል። መሬት ሲለካል አይቻል። አሜን አሜን። መሬት ሲለካል አይቻል። አሜን። እግዚአብሔር አላካባስ ወደ ራሱ ርስት እንደወሰደው አሜን። ወደ ራስ ርስት ሲወስደው አየሁ። አሜን ጂሰስ አሜን። አታፍርም አለኝ። አሜን። እኔ ካንተ ጋር ነኝ አለ። አሜን ጂሰስ አሜን። ያለቀለት ጉዳይ የሞተ ጠላት የደገሰው ውርደት ለክብር ቀየረው። ጌታ መጥቶ እኔ ያለው ብሎ ለከፍታ አረገው። ጌታ መጥቶ
ኢየሱስ የክብሬ ደጋሽ በጠራሁት ጊዜ ደራሽ ሌላ በቃለኝ አሻገረኝ በቃ አለፈ የማያልፍ ይመስላል አለፈ በቃ አለፈ የማያልፍ ይመስላል አላጋዲ ከባሶ ጂባራፌንያ ሰካ ብረርበት እዚህ ከተማ ላይ የቀባቱን ዓለም የክብሩን ዓለም የመሰማቱን ዓለም የተደማጭነቱን ዓለም ከፍቼልሃል አየሩ ላይ ብረርበት ስትበራ ይቻል ጌታ ካቦራ በአጭር ጊዜ ይሄን ሀገር ሲሞላው ይቻል ይሄ ሰዓትሽ ነው እግዚአብሔር የጋገረውን እንጀራ የምትበይበት ሰዓት ነው ሃላ እግዚአብሔር ጨርሶታል ራሴን ላጠፋ ነው የመጨረሻ ቀን ነው ብሎ ነው የመጣው እግዚአብሔር ሞትን ሰብሬያለሁ ባለ ትዳር ሁለት ልጆች ይዛ ሄዳ ነበር አይገርም ትምጣር ለሷ ነው እኮ ጸልይ ያለኝ ጌታ አሁን እጠራታለሁ ትመጣለች አሜን በኢየሱስ ስም ጠርቻታል አሜን ሳምንት ሳልፍ ተአምር ይሁን አሜን ናና መስክርልኝ ይሁን አለ ቅዱሳን እንደ ልጨርስ በለቅሶ ሸለቆ በሚያልፉበት ጊዜ የበልጉም ዝናብ ያረሰርሰዋል ቀጥልልኝ ቅዱሴ ቀጥሎ ከኃይል ወደ ኃይል ይሸጋገራል ትንቢቴ ይሄ ነው በለቅሶ ሸለቆ በሚያስፈራ መንገድ ከኃይል ወደ ኃይል ከሌላ ክብር ወደ ሌላ ክብር ከሌላ ሞገስ ወደ ሌላ ሞገስ ያው የሰው ህይወት ተራራ አለው ሸለቆ አለው ምናምን አይደል ኖ ሸለቆም ውስጥ ነው የተራራ ነው ላይ ልስጣችሁ ከብርታት ወደ ብርታት ከጉልበት ወደ ጉልበት ከብልጽግና ወደ ሌላ ብልጽግና ከስኬት ወደ ሌላ ስኬት ይሁን አለ